ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እስኪር መስገን ሰላምታችሁ ይድረሳችሁ። ቤቱ ሰብስክራይብ ላይክ ሼር አድርጉኝ። ሰብስክራይብ አድርጉኝ እስቲ እኔ የምለው ፎዚያና ፉአድ የመጣው ቪዲዮ አዲስ ምዕራፍ ጀምር ያለው ብላለች። እስ ኦኬ አዲስ ምዕራፍ ይሁን። ሁለተኛ ወደኋላ መመለሻ የለም ብለሽ ካሁን በፊት ቁርአን ቀደሽ ቁርአን ላይ ሚለሽ ነበረ። ሁለተኛ እኔና ቶፒክ አንገናኝም ብለሽ ቁርአን ቀደሽ ቁርአን አምጥተሽ አልቅስሽ ልጁ ሰብስክራይብ እስከምናነሳ ድረስ በጣም ሴት ልጅ በድሏል ጎርቷል ብለን የሱ ሰብስክራይብ አንስተን እሱ እስከሚሰደብ ድረስ አድርገሽ ነበረ። ዛሬ ደግሞ ተመልሰሽ ደግሞ የሱ ህይወት መጥተሽ ከሱ ወራ በቪዲዮ የመጣሽ ታረኩኝ ብለሽ ምን ብለሽ እርቅ ወረደ ብለሽ ምን ብለሽ በየውተር ስታሽከረክሪ ነበረ። እሺ ይሁን ብለናል። ደግሞ ተመልሰሽ ካም በኋላ ወደኋላ አልመለስም ምናምን ብለሽ ምን አይነት ሳን ቆይ የሚሰርቆ የእናንተ ታየን ምላችሁ እኔ እንጃ ግራ ነው የሚገባኝ። ደግሞ ተመልሳችሁ ትዳር ህይወት ምትሉ እኔ በጣም ነው የሚገርመኝ። አዲስ ህይወት አዲስ ምዕራፍ ጀምርና ስትሉ ሰዓት ለነገ ህይወታችሁ ግን አታስቡም። ግን ለነገ ህይወታችሁ ከዚህ ህይወት ውስጥ ወጣችሁ እናንተ ነገ እውነት ወንድ ዞር ብሎ ያያችሁ እናንተን ሴትም ወንድም አዲስ ህይወት ጀምራለሁ ብላችሁ ሴቷም ሌላ ወንድ ማምጣት ወንዱ ሌላ ሴት ማምጣት አዲስ ህይወት ጀምራለሁ ስትሉ ነገ ግን የእናንተ ከዚህ ዩቲዩብ ከጠፋ በኋላ ሌላ ህይወት እናንተ ይዛሉ ስትሉ ሰዓት እውነት ወንድ እናንተ ያያቸው ዞር ብሎ ወንዱም ሴቷ ዞር ብሎ ታያለች። እኔ እንጃ በእውነት እኔ እንጃ ገረማኝ። ምን ብለሽ ነበረ ተመለሰሽ? አሁን ደግሞ ድጋሜ አይ ቲንክ እኔ ምን አገባኝ። ግን እባክሽ ሁለተኛ ደግሞ የፉአድ ቃላት ጦንቃይ ልጅ ያልከው የራሷ ያረደ የሰው ታማ ስላለች አሉ። የራስህ ጦንቃይነት አምጥተህ እዚህ ጋር ስትነገር ለካ ዩቲዩበሮች ሁሉ ጦንቃይ ናችሁ ማለት ነው። ዩቲዩበሮች ሁሉ ጦንቃይ ናችሁ ማለት ነው። መቼም በአፉ ውስጥ ጦንቃይ ያለው የሚለው ቃላት እናንተ ሳትጠቀሙና እናንተ ሳትሰሩ መቼም እዚህ ጋር መታችሁ አታውሩም። ነገር ግን ጦንቃይ ልጅ ጦንቃይ ብለህ ሰድበህ የሄድከው በጣም ገርሞኛል። ካሜራ ነው የምታባረው፣ ፉአድ ነው የምታባረው። በጣም ገርሞኛል። ግን እባካችሁ ከዚህ ዓለም ተቆጠቡ። በእውኑ በጣም ይደበራል። በጣም ለእይታ ብላችሁ ለዶላር ብላችሁ እናንተ ዶላር ነው የሚያሳብደው። ግን ተቆጠቡ። አንዴ የምታደርጉት ነገር የምትሰሩት ስራ የምትዘረጉ ቃላቶቹ በጣም ይደብራል። ኤኒዌይስ እናንተ እንጃ እኔ በጣም ያስጠላል። የምር በጣም ያስጠላል። ውድሃለው ግን ያንሳለው ቃል ያለፈው ነገር አልፏል። ወደ ኋላ ላይ ተመልሼ ምናምን መጓተት ምናምን ከሱ ጋር አልፈልግም። አዲስ ምዕራፍ አዲስ ነገር ነው በቃ መጀመር የምፈልገውና እሱ ደግሞ እንደዛ በማድረጉ ያው አይደብረኝም። እኔም እንደዛ አላሰብኩትም ነበረ። ከሱ ጋር ተመልሼ ወደ ኋላ የምጓተትበት ነገር አይኖርም። አንድ ሰው አንዴ ቆረጠ ነው። ወደፊት ያው ምንጓዝ ይሆናል ማለት ነው ከፉዬ ጋር። ሴት ልጅ ደግሞ ከቆረጠች ባዚ ለዛም ብቻ በነገራችን ላይ አንተን ስላገኘው ነው ቆራጥ የሆንኩት። ፍኪልኛ የኔ በርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ የጠንቋይ ሰላም ውድና የተከበራችሁ የኔ እንቁ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ።
ነገር እንድታውቁ እፈልግ ነበር። ማለት ቀስ በቀስ ማሳያችሁ ብዙ ነገር ነበር፣ ግን አጋጣሚ በአንዳንድ ነገር ምክንያት ለእናንተ በትልቁ ያሰብኩትን ነገር ያው አንዳንድ ሰዎች ብል ይቀለኛል፣ አንዳንድ ሰዎች አበላሽተውብኛል። እንግዲህ ዛሬ ትልቅ ሰርፕራይዝ አለኝ ለእናንተ። ትልቅ ብዙ ነገር አይታችኋል። ትላንት ፖስት በተደረገው ቪዲዮ ያው ፖስት እንዲደረግ ምናምን አልፈልግም ነበር። ለእናንተ በሰፊው ነበር የፈለኩት፣ ወደ እናንተ ማምጣት ፈልግ ነበር ሀሳቡን እና በሰፊው ነበር ያሰብኩት። ግን ያው ቶፊቅ ብዙ ተጨቃጭቀናል። ፖስት እንዳያደርገው ደውዬ ብዙ ተጣልተናል። ግን ምን እንደሆነ አላውቅም፣ ንቀት ይመስለኛል። ፖስት አድርጎታል። ከሱ ጋር መጨረስ ያለብኝን ነገር በምጨርሰው መልኩ ጨርሳለሁ፣ ችግር የለም። አሁን ግን ለእናንተ ትልቁ ሰርፕራይዜ በሶፊ ጉዳይ ድንገት ባያችሁት ነገር እንድትደናገጣችሁ አውቃለሁ። ግራ አይ ሶፊ አሁን እኮ የራሳችሁ ምዕራፍ ነን። ሶፊ እንቅፋቶች ግን አሉ። የሆነ ችግር የለም። አንተ ውስጥ ጋር ምናምን ምንም ነገር እንዳይሰማ ደውዬ እንትን ጠርቼ ወይም በስልክ ትነጋገራለን። መጀመሪያ አመነኝ። እኔ ምንድነው አለማመን ሳይሆን እኔ እንደውም ማለት ነው ሶፊ እንደውም ይቀር በቃ እንዲመጣ ነው ይምጣና ማለት ነው እንደ ትናንቱ አይነት ነገር ከዚህ በኋላ አውቃለሁ። ስተሰርቷል። እኔ ደግሞ ካንተ በላይ እኮ እኔ ተናድጃለሁ አይደለ? ግን እኔ ተረጋግቼ ደግሞ አንተን ለመረጋጋት ስሞክር ነበረ። ማድረግ የሌለበትን አትፖስት እያልን እንኳን ደውለን ነግረነዋል። ያን ነገር ፖስቶታል። ያ ነገር ራሱ ሁለተኛ ስህተት ነው። እኔ ማለት ነው የማልነግርሽ በጣም ብዙ ነገር ብሎኛል። እኔ በስልክ ማለት ነው ደውዬለታለሁ። ብዙ ነገር ሊለኝ ሞክሯል። እሱን ማለት ነው እሱን ከፈለግሽ እኔ ማመን ምንድነው ያለ አይኑ እኔ ማመን ከፈለግሽ ይምጣና እንደውም ብዙ ነገር እንነጋገር። በዚህ መፍታት ያለብን ነገር በጸብ ምናምን ሳይሆን እንደ ወጣት እንደ ወንድ ልጅ በውይይት መፍታት ያለብን ነገር በውይይት እንፈታለን። ሶፊ ይምጣ ከቻለ እኔ ብደውልለት አይመጣም። እንደውም ይምጣ፣ ደውይለት። ብቻዬን ነኝ ብለሽ ጥሪ፣ ብቻዬን ነኝ ብለሽ ጥሪ። ይምጣ ሶፊ፣ የምሬን ነው። ምን ብሎ ነው? እሺ እሱ ባለ ነገር ተረብሼ ነው ሶፊ። ተረብሼ ቢሆን በዚህ ልክ አልጠራሽም። በዚህ ልክ ደውዬ ማታም በዛ ልክ አላወራሽም ነበር። ደውይለት ይምጣና እስቲ ተዋት ለኔው ትኑር በመላ አትረብሿት ሰላም አላትና ምን ያደርጋል ፍቅር ማበላሸት አታውሩልኝ እኔ አልወድም ውሸት አታውቋትም እንዲህ ናት አትበሉ ለመሳሳት ፍጹም አትቸኩሉ። አቤት ቶፊቅ እንዴት ነህ? አለሁልህ ቶፊቅ። አሁን ወሬውን ተውና የትናንቱን ችግር የለም ተገናኝተን ብናወራ ጥሩ አይደለም? ታች ሸራተን ጀርባ እሺ የሆነ ሸራተን እንትን ግሪን ቦታው ላይ ማለት ነው። ታሽን አሳዩ። አሪፍ ጊዜ እያሳለፍን ነው መምጣት ያለበት። ቦታውን በትክክል ካወቀው አሪፍ ጊዜ እያሳለፍን ይምጣሽ። ደስተኛ ነው የምታወሪው ነገር በኮንፊደንስ አውሪ። ገባሽ? ሪላክስ አድርጊሽ። ደስተኛ ነው ለቤተሰቦች ደስተኛ መሆንሽን ደስተኛ ነሽ? በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤን ናገር ዛሬ እሱ ተራ ነው። ወድሃለው 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 ግን ያንሳል አውቃለው። ወድሃለው 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 ግን ያንሳል አውቃለው።
እንዳይደብርሽ ነው። ይስርክን አይደብረኝም። ወደዛ አጥፋ፣ ቅረጸን። አጥፋ ወደዛ። ባይሆን ጠጋ ብለህ ቅረጸን። በደንብ ያዘው። ሌላ ችግር ፈልጋችሁ አጥፋ ወደዛ። እኔ ያልኩህን ነው የምትሰማው። እንደውም እሱን ፎከስ እያደረክ ያዝልኝ። አታጠፋ። ማጥፋት ገርሞ ጠጋ ብሎ ብቻ እንዲህ። እንደውም ከተመቸ የቲክቶክ ቪዲዮ ስራልኝ። አንድ ያዘንሽ ካሜራውን አሪፍ አድርግ። የጠንቋይ ቤት